ድርሳን በእንተ ሞት። አንድ እመኑኝ፣ ብዙ ሴቶች አላስፈላጊ ልብስ ለብሰው ጸጉራቸውን እየነጩ እጆቻቸውንና ፊታቸውን እየቧጨሩ ይህንን የመሰለ ሁሉ እያደረጉ በአሕዛብ ፊት በአደባባይ ሲያልፉ አይቼ እጅግ አፍሬያለሁ። አሕዛብ ይህንን ክርስቲያኖች ነን ከምትሉ ከእናንተ ይህንን ተመልክተው ምን የማይሉት ነገር ይኖራል? እኮ ስለኛ ምን የማይናገሩት ነገር ይኖራል? ትንሣኤ ሙታን አለ ብለው የሚያስተምሩት እነዚህ ናቸው። ትምህርታቸውና ተግባራቸው ምንኛ የተራራቀ ነው። በቃላቸው ትንሣኤ ሙታን አለ ይላሉ፣ በተግባር ግን ስለ ትንሣኤ ሙታን ምንም ሰምተው እንደማያውቁ ያደርጋሉ። ስለ ትንሣኤ ሙታን በእርግጥ ቢያምኑ ኖሮ እንደዚህ ባላደረጉ ነበር። በጽኑ የታመመ ሰው ወደ ተሻለ ሕይወት እንደሚሄድ የሚያምኑ ቢሆን ኖሮ በሐዘን ባልተመቱ ባላለቀሱ ነበር። ክርስቲያኖች ሰው ሞተ ብለው አላግባብ ሲያለቅሱና ሲያዝኑ አይተው ኢአማንያኑ እነዚህንና ከነዚህም የበዙ ሌሎች ነገሮችን ይናገራሉ። ስለዚህ ልናፍር ይገባናል ብዬ እነግራችኋለሁ። እንፈርና ራሳችንን እንጉዳ፣ ለሌሎች እኛን ለሚመለከቱን ሰዎችም ምክንያተ ስህተት አንሁን። 2 እስኪ ንገረኝ፣ ስለ ሞተ ሰው የምታለቅሰው ለምንድን ነው? ክፉ ሰው ስለነበረ ነውን? እንዲያውም የክፋት ድርጊቶች አሁን ስለተቋረጡ ስለዚሁ ምክንያት ልታመሰግን ይገባሃል። ደግ ሰው ስለነበረ ነውን? ከሆነ እንዲያውም ክፉ ሥራን ከመስራቱ በፊት ስለተወሰደ ምንም ሳያገኘው ጸንቶ ወደሚኖርበት ዓለም ስለሄደ ክፉ ወደ መሆን መለወጥ ወደማይቻልበት ቦታ ስለተሻገረ በዚህ ደስ ልትሰኝ ይገባሃል። ወጣት ስለነበረ ነውን? ስለዚህም ጭምር ስለወሰደው እግዚአብሔርን አመስግን። ፈጥኖ የወሰደው ወደ በጎ ዕጣ ፈንታ ጽዋ ተርታ ነውና። አረጋዊ ስለነበረ ነውን? ስለዚህም የወሰደውን አምላክ አመስግን፣ ከፍም አድርግ። ማፈር ያለብህ በቀብር ሥርዓት በምታሳየው አላስፈላጊ ድርጊት ነው። መዝሙራት የሚዘመሩት፣ ጸሎታት የሚደርሱት፣ መንፈሳውያን አባቶችና ወንድሞች የሚሰበሰቡት፣ ይህ ሁሉ የሚከናወነው እናንተ እንድታለቅሱና ራሳችሁ እንድትጎዱ ተብሎ ሳይሆን ያረፈውን ሰው ስለወሰደው እግዚአብሔርን እንድታመሰግኑት ነው። ሰዎች ከፍ ወዳለ ወደ አንድ ምድራዊ ማዕረግ ታጭተው ሲጠሩ ሌሎች ባጠገባቸው ያሉ ሰዎች በምስጋና ቃል አጅበው አሸኛኘት እንደሚያደርጉላቸው ሁሉ ታላቅ ወደ ሆነ ወደ ሰማያዊ ክብር የሚሄዱትንም መልካም ሰዎችንም ደግሞ ከዚህ በበለጠ በብዙ ምስጋና ሊሸኟቸው ይገባል። 3 ሞት እረፍት ነው። ሞት አድካሚ ከሆኑ የሥጋ ሥራዎችና የዚህ ዓለም ጭንቀቶች ነፃ መውጣት ነው። ስለዚህ ከዘመድህ መካከል ሲሞት በቀቢጸ ተስፋ የምትያዝ አትሁን። ከዚህ ይልቅ ራስህን ተመልከት፣ የገዛ ራስህን ሕሊና መርምረው። ከጥቂት ጊዜ በኋላ ይህ ፍጻሜ ወይንም ሞት በአንተም ላይ እንደሚደርስ አጥብቀህ አስብ፣ እጅግ አጥብቀህ አንሰላስል። የሌላው ሰው መሞት በአንተ ላይ የሚጠቅም ፍርሃትን የሚጭርብህ ይሁን። ፈርተህም ክፋትን ሁሉ አስወግድ። ከዚህ በፊት የሠራሃቸውን ሥራዎችህን መርምራቸው፣ በደሎችህን አርቅ፣ እግዚአብሔርን ደስ የሚያሰኝ ለውጥም ንስሐም ጨምርበት። 4 እኛ ነገሮችን የምንመለከትበት መነጽር ኢአማንያን ከሚያዩበት መነጽር የተለየ ነው። ኢአማኒ ሰማያትን ይመረምራል፣ አምላክ ነው ብሎ በማሰብም ያመልከዋል። ኢአማኒ ሰው ምድርን ያያል፣ አይቶም አይቆምም፣ ራሱን የምድር አገልጋይ ያደርጋል እንጂ ምድር ማስተዋልን ትሰጠው ዘንድ ተስፋ ያደርጋል። በእኛ ዘንድ ግን እንዲህ አይደለም። እኛ ሰማይን እንመረምራለን፣ መርምረንም አንቆምም፣ እርሱን የፈጠረውን እግዚአብሔር እናመሰግናለን እንጂ። እኛ ሰማይ የእግዚአብሔር ሥራ እንጂ እግዚአብሔር ነው ብለን አናምንምና። እኔ ፍጥረታትን በሙሉ እመለከታለሁ፣ እነርሱም ወደ ፈጣሪያቸው ይመሩኛል። ኢአማኒው ግን ፍጥረታትን ተመልክቶ ሳያበቃ ያመልካቸዋል። ኢአማኒ ሰው ሀብትን ይመለከታል፣ በፍጹም ልቡም ያገኘው ዘንድ ይመኘዋል። እኔም ሀብትን እመለከታለሁ፣ እንቀውማለሁ። እርሱ ድህነትን አይቶ ያለቅሳል፣ እኔ ግን የዚህ ዓለም ድህነትን አይቼ ደስ እሰኛለሁ። ምክንያቱም እኔ ነገሮችን የምመለከትበት ዓይንና እርሱ የሚያይበት ዓይን የተለያየ ነው። 5 ሞትን በተመለከተም እንደዚህ ነው። እርሱ አስከሬን ያያል፣ ያው አስከሬን እንደሆነም ያስባል። እኔም አስከሬንን አያለሁ፣ ግን ደግሞ ያንቀላፋ እንጂ የሞተ ሰውን አላይም። መጽሐፍትን በተመለከተም የተማሩም ያልተማሩም ሰዎች የሚያዩአቸው በተመሳሳይ ዓይን ቢሆንም በተመሳሳይ አረዳድ ግን አይረዷቸውም። ያልተማሩ ሰዎች መጽሐፍትን ሲመለከቱ የፊደል ቅርጾችን ብቻ ሲመለከቱ
የተማሩ ሰዎች ግን በእነዚህ ፊደላት ውስጥ የተቀመጠውን ሐሳቡን ይመለከታሉ። ስለዚህ በጥቅሉ ሲታይ እኛ ሁላችንም እየተደረገ ያለውን ነገር በተመሳሳይ ዓይን ብንመለከተውም በተከናወኑት ነገሮች ላይ ያለን መረዳትና ብያኔ ግን እኩል አይደለም። እንግዲያውስ በሌሎች ነገሮች ሁሉ ከእነርሱ ከኢአማንያኑ የምንለይ ከሆነ ታዲያ ሞትን በሚመለከት ከእነርሱ ጋር ተመሳሳይ እይታ ሊኖረን ይገባልን? 6. ወዳጄ ሆይ የሞተው ሰው ወደ ማን እንደሄደ አስብና መጽናናትን ተጽናና። የሄደው ቅዱስ ጳውሎስና ቅዱስ ጴጥሮስ የቅዱሳን ማኅበር ሁሉ ወዳሉበት ነውና እንዴት እንደሚነሳና እንዴት ባለ ክብርና ግርማ እንደሚመጣ አስተውል፣ መጽናናትንም ተጽናና።